ዳይነክ እና አይ ቲንክ በጣም ገድል ከማንበቡ የተነሳ ወደ ገዳይነት ወደ መንፈሳዊ ቆንጨራ መዛዥነት ሳይለወጥ አይቀርም ሰውዬው። ቆንጨራ በመንፈሳዊ ቆንጨራ አለው። በቃ አንገት የሚቆርጥበት የሰውን ስም የሚያጠፋበት ርህራሄ የሌለው ምህረት የማያውቅ ገባ። እንደ አንድ ቪዲዮ ራሱ አይቼ ከጌታ ጋር ሁሉ ያቀሳስርሃል ገባ። እግዚአብሔር የሱ ቡድን ማሊያ ለብሶ ልክ የእንግሊዝ ቡድን የእንግሊዝ ማሊያ ለብሶ እንደሚጫወት ተጫዋቾች እግዚአብሔር የሱን ቡድን ማሊያ ለብሶ ገባ። የተከላካይ ቦታውን ይዞለት ወደሱ ጎል ሊያስቆጥር የመጣውን ሰው እግር እየሸነከለ የሚመልስ የሱ ሰፈር ተጫዋች ሁሉ ይመስለዋል። ከአምላክነት ወርዶ በቃ የሱ ቃቃ ጨዋታ አባል ይመስለዋልና አንተ በዛ መንገድ እሱ ኤክስፒሪየንስ ያደርግ ከተሰማክን ጄኒዩን ስሜት መናገር ፈልጋለሁ። ምክንያቱም አሁን አይን ውስጥ ገብተካል። የሶሻል ሚዲያ ቡና ጠጡ ያገኘሁን ነው እንደምታስገባ እኔ ቤት እንደዚህ ከሆነ ሁሉንም ነው የምናስገባው። እሺ ሁሉንም እናንተ ቤት የምታስገባሽ እና ዝም በበነሰራ እንትን አልካ በማስገባትም እንትን አልክ። በቃ አንድ ያስገባንና ተወን። እሺ ይሄው ተቆጥና እና የተሰማ ስሜት በትክክል የተሰማ ስሜት ምንድን ነው? ያውን እሱ ያላቸውን ዝርዝሮች እኔ አሁን ኃጢአተኛነትህን ምናምን አጉልተህ መናገርህ ፖይንቱ ራሱ ለማን እንደሆነ አልገባኝ። በአንተ ጎን በእሱ ጎን ያለውን አውቀዋለሁ። ያው ተሰድቤም ስለማቅ ስሜንም አጥፍቶ ስለሚያውቅ ተደራጅቶ ቡድን አደራጅቶብኝም ስለሚያውቅ ገባ። ድንጋይ ብዙ ወርውሮብኝ ስለሚያውቅ ኤርሚያስ የሚባለው ግለሰብ ብዙ ነገር አድርጎኝ ስለሚያውቅ ገባ። ተደራጅቶ ሁሉ ከአንድ ነጋዴ አገልጋይ ጋር በፖሊስ ምናምን አሳድኑኝ ሁሉ ያውቃል ገባ። እሱን ሁሉ ስለማቅ ብዙ ነገር ስለደረሰብኝ የምን ያህል ኤክስትሪም ሊሄዱ እንደሚችል አውቃለሁ። በሰጣችሁ ገንዘብ ጠበቃ ቀጥሬ ፖሊስ ቀጥሬ አሳስራቸዋለሁ ምናምን የሚል አይነት ገባ። ከቤተሰብነት አጥሎ እስር ቤት ሁሉ ለመክተት ድፍረት ያለው አይነት ሰው እንደሆነ አውቃለሁ። ግን አንተ ምን ተሰማህ? አንተ ያቀረብከው በቅንነት ነው። አሁን እሱ በሌለበት ዝም ብለህ ከምታወራ እስቲ እንደው የምትለው ነገር እውነት ከሆነ ከእሱ ጋር ተገናኝተህ ለምን እሱ ባለበት ለዚህ ነው መንገደኛ አታስገባም ወይም እኔን እንዳትስበኝ ካሁን በኋላ አንተ እኔ ስገባ በቃ ወይ ብቻዬን አስገባኝ ወይ እንዳስበኝ ካሁን በኋላ ኖ አይደለም እንዲህ የሚባል ማታውቀውን ሰው ካስገባ ይሄ ነው በቃ ውጤቱ። እኔ ሀሳብ አልከለከለም። ሀሳቡን ግን ሀሳብ አይደለም ማታውቀውን ሰው ማስገባትና ሀሳብ መከልከል የተለያየ ነው። ኦኬ ኤኒዌይስ ወደ እንትናችን እንመለስ። ምን ተሰማህ ነው ያልከኝ? ከትናንት ወዲያ አይ ቲንክ ሀብትሽ ቦረናም አንድ አይነት ነገር አድርጎ ነበረ። ቪዲዮ ሰራብኝ፣ ከዛ በውስጥ መጥቶ ሊያስፈራራኝ ምናምን ሞከረ እና ያልኩት ነገር ምን መሰለህ? ሀብትሽ ለምን ትቸገራለህ? መስደብ ከፈለግ አንድ ትንሽ እንትን የቀበሌ መታወቂያ ያላቸውን ሰዎች ስም ብጠራ ደስ ይለኝ። ችግር የለም። አሁን የቀበሌ መታወቂያ የሌላቸውን ሰዎች ስም ባጠራ ደስ ይለኛል። እሺ ከኔ ጋር ሆነ ማለት መብት ነው። ብቻ አንመጣ እኔ ካለ አትጥራ። እንደዚህ አይነት የእድሩ የሞት ዝርዝር ውስጥ የተመዘገቡ ሰዎች ባጠራ ደስ ይለኛል። እሺ ኤኒዌይስ በቃ እሱን ትውዝላል። እኔን መስደብ የምትፈልጉ ሰዎች ካላችሁ ደስ ያላችሁን ነገር ዲኤም ማድረግላችኋለሁ። ጎሽ ለመባል ቢሆን እግዚአብሔርን ማገልገል ባልመረጥኩኝ ነበር ብዬ መለስኩለት። አሁንም ኤርሚያስ ጤነኛ መስሎኝ ነበረ ገባሁኝ እና ኢንቴንሽን ላሳየው ነው። በቃ ምናምን አንተ ኃጢአተኛ ነህ ምናምን ሲለው እንዴ ለምንድን ነው ደግሞ የሚደጋግምልኝ? እኔ እኮ አውቀዋለሁ ኃጢአተኝነቴን
ብዬ ነው። አይኗ አውቀዋለሁ። በጣም የሚገርመኝ እንደኔ አይነቱን ደካማ እግዚአብሔር መውደዱ ነው ብዬ የተገረምኩት። ይሄ ትሁት ለመምሰል አይደለም፣ ሪል ፊሊንግ ነው ማለት እግዚአብሔርን በጣም የምወደው እንደኔ አይነቱን ደካማ መቀበል ስለፈቀደ ነው። እና አሁንም ደጋግሜ የምነግረው አዎ ደካማ ነኝ። ጸጋ ከሌለኝ ግድ የለም እግዚአብሔር ፊት እደፋለሁ፣ ጸጋ ይመለስልኛል። ያ አይደለም ኢሹአችን በኮንሴፕት ሌቭል እናውራ ነው። አሁን ለወንጌል የሚጠቅመው የቱ ነው? ለክርስቶስ የሚጠቅመው የቱ ነው? ቢገር ፒክቸሩን የሚስልልን የቱ ነው? መንገዳችን በፍቅርና በአክብሮት መሆን አለበት ወይስ እንደ ኤርሚያስ በትዕቢት መሆን አለበት የሚለው ላይ እንወያይ ነው ያልኩት። በተረፈ የኔ ኃጢአተኝነት ምንም እንትን የለውም። ሀገር ያወቀው ፀሐይ የሞቀው እና እዚህ ላይ ምንም አልመሰለኝም እያልኩ ነው አቤሌ። ነገር የማንዛዛት ችግር ስላለብኝ ነው ያሳተርኩልኝ። አቤል የለም መሰለኝ ወይስ እኔ ነኝ? አለው እንትን ስላለው ከልጆች ጋር ስለሆንኩ እንትን ዞሮ ያው ሚዲያ ላይ ከወጣ ሰው ሀሳቡን ሚዲያ ላይ ወጥቶ ከሸጠ ባክፋየሮች ይኖራሉ፣ የሀሳብ ባክፋየሮች። ስለዚህ እንዳልከው ያ የእድሩ ድክመቱን ያልተቀበረውም ሰው ሆነ እዚህ የኦርቶዶክስ ነፃ አውጪ ነኝ ብሎ ራሱን ከጥላቻና ከመጥፎ ሀሳብ ያላጸዳ ወንድሞቹ ላይ ገጀራና ቆንጨራ ከመምዘዝ የማይመለስ የፍቅርን ወንጌል በጥላቻና በስድብ የታጠቀም ግለሰብ እነሱ ሁሉም ነው የምልህ ሚዲያ ላይ ወጥተሃል፣ ሀሳብህን አቅርባል። ስፔሻሊ የፈለግከውን ብትናገር እነሱ እንደ አገልግሎት እንደ የተሞገሱበትን የተወደሱበትን ጀግና የተባሉበትን ኤሪያ ላይ መተህ አንተ ኮመንት ሰጥተሃል ማለት ብላክ ሊስት ውስጥ ተከተሃል ማለት ነው። በየኮመንቱ ካሁን በኋላ ትሰደባለህ። ያው አንተም ትቦልካለህ። ጥሩ እጅ ነው ያለህ። ትቦልካለህ፣ ትሰደባለህ። ፌስቡክ ላይ ምንም ላይ ስምህን ያነሷል፣ ያስታጥቁሃል፣ ስም ይለጠፍብሃል። አዲስ ታርጋ በ57,000 ብር አዲስ ታርጋ ይለጠፍብሃል። እንትን የማይሆን ነገር ይነገርብሃል። ፈቷል ትባላለህ፣ አላገባህም። ልጆቹን በትኗል ትባላለህ፣ ልጅ አልወለድክም፣ ስራ የለውም ትባላለህ፣ ሰራተኛ ነህ። ብዙ ነገር ይለጠፍብሃል። ያደረካቸው በጎ ነገሮች በዜሮ ይባዛሉ ማለት ነው። ለምን እነሱን የነካ በቃ የዚህ ሚዲያ ጠላት ነው የሚሆነው። አረብ ሀገር ያሉ ልጆች አሉ፣ አውሮፓ ያሉ አሉ፣ እህቶች ናቸው ብዙዎቹ። አሜሪካ ያሉ ልጆች አሉ። ገባ? በስህተት በታሪክ ውስጥ ከሆነች እህት ጋር ወይም ከእህት ጋር የተነሳው ፎቶ ካለ ታሪክ ይለጠፍባል። በቃ አለቀ። ስለዚህ በእንጀራቸውን የመጣው በቢዝነሳቸውን የመጣው በሙያቸውን የመጣው። ስለዚህ ዝም ብለው ሊያዩክ የሚችሉበት ምንም አይነት ነገር የለም። ትቀጠቀጣለህ፣ ትውጣለህ። ከዛ ይነገርሃል። ከዛ አውቀዋለሁ ኃጢአተኝነት ምናምን ትላለህ፣ ያስታጥቀዋል። አይ መች ታውቀዋለህ፣ ይህን ጥቅስ ታውቀዋለህ ተብሎ ይጠቀስልሃል። ህልም ይታለምልሃል። ስትሞት ስትታነቅ ገና ህልም ያለምልሃል። ገና አንተ መግቢያ በሩ ላይ ነው ያለው። ስለዚህ ህልም ገና ይታለምልሃል። ትለበለባለህ፣ ትዘቀዘቃለህ። አሁን አይን ፈጦ ነው አይደል ያለው? አይን ፈርጦ ደግሞ ፎቶ ይለጠፍልሃል። ኤአይ ገና በኤአይ ጀነሬት ይደረግልሃል ፎቶ። እንድታውቀው ብዬ ነው። ሰፈር ውስጥ ደግሞ የሚያውቅህ እሱን እንደ ሱፐር ሂሮ የሚያውቀው ሰው ያንተ ፐርሰናል ኢንፎርሜሽን የሚያውቅ ሰው ምናልባት ካለ ደውሎ የሆነ ነገር ካለው በቃ አንድ ኤፍቢአይ ያለች እሷ ትመጣለች።
ኢንተለጀንት ነኝ፣ ፎረንሲክ ምርመራ ነኝ፣ ሁሉ ነገር ደርሰንበታል፣ መግለጫ ሰጣለሁ ትላለች፣ ቪዲዮ ይሰራባል። አለቀ በቃ። ይሄ ኮመን እዚህ ሶሻል ሚዲያ ላይ ኤርሚያስና ጀሌዎቹ የሚያራምዱት ነገር ነው። እኔ ስለ እነዚህ ሰዎች ባለወራ ምናምን ደስ ይለኛል። አንተ ስለሆንክብኝ ነው። አንተ ስለሆንክብኝ እና ሌላው ትልቁ ችግር አንድ 5 ቪዲዮ 6 ቪዲዮ ስለኔ ሰርተሃል። እሱ ራሱ ብላክ ሊስት ውስጥ ይከተሃል ስለኔ መስራት። ኦኬ ያልከው እዛ ቦረና የሞተው ሰውዬ ጨምሮ ሌሎቹም ሰዎች እንደዚሁ እየሰሩብክ ያሉት በቃ እኔን ለጥፈ የሆነ ነገር ስላልክም ጭምር ሀሳብ ከደለም ችግር አንተ ታናሽ ወንድሜ ያላግባብ ታስሯል ይፈታ ማለት እኔ እናንተ እኮ ብዙ የማንግባባባቸው ነገሮች ሊኖሩ ይችላሉ። ይሄ ምንድን ነው ነውሩ? ግራ ይገባኛል እኮ አንዳንዴ። እንትን ነውሩ ምንድን ነው? በህብረት እንጠላለን፣ በህብረት እንወዳለን፣ በህብረት እናደንቃለን፣ በህብረት እንጠላለን ነው የዚህ ሚዲያ እንትን። ብቻህን እንደ ሰንደቅ ዓላማ ተተክለህ ተውለብልበ ለመሄድ የትኛውንም ወንጭፍ ሲያስወነጭፉ ቀና ብለህ ለመሄድ እርግጠኛ ሆነ ነገሮችን ከዚህ በበለጠ ቦልድነስ መቀጠል መቻል አለብህ። ወደ አንተ ትህትና ስለማይመጡ ትህትናው እንዳለ ቢቀጥልም ወይ መልስ ባለመመለስ ጸጥ ብለህ እለፍ፣ አሊያም መልስ ከመለስክ ደግሞ ትክክለኛውን መልስ መልስ። እውነቱን መልስላቸው። አለበለዚያ ልክ ነህ ምናምን ካልከውማ ይኸው ለነብይነቱ ማረጋገጫ ነው የምትሰጠው። ይኸው ያልኩት ተፈጸመ። ሻይ ቡና ብለናል እንደሚሉት እውነቴ ነው። ሻይ ቡና ብለናል እንደሚሉት ነቢያት ስም ይጠሩና ሻይ ቡና ብለናል። አይ አላልንም። ስለ ራስ ነግረኛል አልነገርኩም። ማን የገለጠልኝ? ጌታ ነው የገለጠልኝ እንደሚሉት እንደዛው ጌታ ስለገለጠልኝ ነው። ይኸው ሰውየው አምኗል ብሎ ነው እንጂ የሚመጣው እንዲህ ትሁት ስለሆንክ የሚማርብም ሰው አይደለም። ትህትና ቢማሩ ኖሮ ከጌታ ይማሩ ነበር ትህትናውን። ግን ጨርሶ እነሱ ትሁትም አይደሉም። የሰውን ለማዳን ፍቅር ያስፈልጋል። ይሄ በተለይ አሁን ደግሞ ዘመቻ እንትና ላይ ዳኒ የሚባለው ልጅ ላይ ዘምተውበታል። ዴቭ የሚባለው ልጅ ላይ ዘምተውበታል። በቃ አይቻልም። እነሱ ናቸው ቦሶች፣ እነሱ ናቸው አለቆች። የቦምባርድ ዘመንን ታውቀዋለህ? አዲስ አበባ ላይ ፍለጠው ቁረጠው ቲም ነበር። በደርግ ማለፍና በኢህአዴግ መምጣት መካከል የነበሩ ቦምባርዶች ነበሩ። እና ቦምባርዶች በቃ እነሱ ያልፈቀዱት ነገር ሰፈር ውስጥ አያስደርጉም ነበር። ጉልቤዎች ነበሩ። እና ኢህአዴግ ሲገባ በየጠላ ቤቱ ደረታቸውን ብሎ ነው ያስተነፈሳቸው። እኚህ የቲክቶክ ቦምባርዶች ናቸው። ገባ እነሱ ያልፈለጉት ሪጀክት ከህይወት መዝገብ የሚፋቅ ነው የሚመስላቸው። የእነሱ ፈቃደኝነት ለመኖር ዋስትና የሚሰጥ ነው የሚመስላቸው። ምክንያቱም ማስ አላቸው። ራሳቸውን ቀላቅለው ስለሰበኩ ገባ ዝም ብሎ ሞብ አላቸው። ጥላቻ ብቻ በቃ የጋራ ስምምነት አላቸው። ኦርቶዶክስን ስለሚናገሩ ይሄ ከደቡብና ከምዕራብ የመጣው የፕሮቴስታንት አያቱን ጴንጤ የሆነው ማህበረሰብ ይደግፋቸዋል። ኦርቶዶክስን ስለጠሉ ብቻ ድጋፍ አላቸው። ገባ። ስለዚህ በተለይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ነገሮችን ኮምፕሮማይዝ አድርገ ለመስማማት ነገሮችን ለማቀራረብ ወይም ለማጠጋጋት ስህተቶቹን በቀና መንገድ እንተያይ፣ ይሄን የሚታረመውንም በቅን መንፈስ እናርም ምናምን የሚሉ ሀሳቦችን ይዘህ ከመጣክ ጠላት ነህ። እንግዲህ መላጥ ሰው ሀሳብን መጥራት ይችላል። ከምልጥና ጋር ምን እንዳያያዛቸው አልገባኝም። አሁን አየህ ጥላቻ ሲሆን ነገሮች ጥላቻ ሲሆኑ ሰውን በፊዚካሉ ላይ አስተያየት ትሰጥበታለህ። ጥላቻ ሲሆን በማንነቱ ላይ አስተያየት ትሰጥበታለህ። ከሀሳብ ግጭት ያለፈ ነው። አሁን መላጣ ይህን ያህል ያስጠላል።
አረ ጸዴ መላጣ ነው ደግሞ ጭንቅላትን እንትን አይል ጸዴ መላጣ ግላስ ኔቨር ግሮውን ቢዚ ስትሬትስ ወላችሁ እና ያን ያህል ቦታ በፍጹም ያን ያህል ቦታ እንዳትሰጣቸው ወንጌል ጠላት አይደለንም። ኦርቶዶክስን ማክበር ኤልደርሶችን ማክበር የወንጌል ጠላትነት አይደለም። አልገባህምና ኦርቶዶክስ ስህተት ማውራት ወንጌልም አይደለም፣ እሱም አይደለም ወንጌል። ገባህ? አሁን አንዳንድ ጊዜ ይገርመኛል። አንዳንድ ነገር ከሩቅ ስታየውና ቅርብ ስታየው በጣም የሚያስደንቅ ልዩነት አለው። እዛ ማረፊያ ቤት በነበርኩ ሰዓት ላይ አባ ወልደ ጊዮርጊስ የሚባሉ በጣም ድንቅ የኦርቶዶክስ አባት አግኝቼ ነበር። በጣም ድንቅ አባት ናቸው። ቆሞስ ናቸው። ከጵጵስና አንድ ማዕረግ ያነሱ ናቸው እና ከእሳቸው ጋር የማውራት የመተኛት እድል አለኝ እና ሌሊት 10 ሰዓት አካባቢ ላይ ሁሌ አባ ወልደ ጊዮርጊስ ይነቃሉ ከእንቅልፋቸው እና እያለቀሱ ይጸልያሉ። ድምጻቸው ይሰማኛል። በለውሳስ ነው የሚጸልዩት እና በጸሎታቸው መካከል መቁጠሪያቸውን አውጥተው ራሳቸውን በግራና በቀኝ ሻጥ ሻጥ እያደረጉ ይጸልያሉ እና ከሩቅ ለሚያይ ልክ እንደኔ ያለ ፕሮቴስታንት ለመዳናቸው በቂ የኢየሱስ መከራ በቂ ስላልሆነ ጨምረው ራሳቸውን በመቅጣት ለመዳን እየፈለጉ እንደሆነ ሊሰማው ይችላል። ጠጋ ብዬ በጨዋታ መካከል አጠገቤ መጡ እና ልዩ ትኩረትም አላቸው። ወደውኛል እና ጠጋ ብለው ያወሩኛል። እዛ አባ ወልደ ጊዮርጊስ ማታ ሲጸሉ እያለቀሱ ሲጸሉ አይቾታለው እና በመቁጠሪያም ሻጥ ሻጥ ያደርጋሉ። እርስዎ ራስዎትን ምንድን ነው አልኳቸው። የመቁጠሪያውን ማንነት ነገሩ። 64 የሚያክል ዶቃ ፍሬ ያለው ከኢየሩሳሌም ነው ያመጣሁት እና 100 ጊዜ ራስን ሻጥ ሻጥ ታደርጋለህ። በኦርቶዶክስ ትውፊት 6666 ጊዜ ኢየሱስ ስለኛ ኃጢአትና በደል ተገርፏል፣ መከራ ተቀብሏል፣ ጅራፍ በጀርባው ላይ አርፏል ብለን ስለምናምን ያንን እያሰብክ ነው የምጸልየው እና እሱን እያሰብክ ስትጸልይ ለኔ ነው የተሰቃየኸው፣ ለኔ ነው የተዋረድከው፣ ለኔ ነው የታመምከው፣ ለኔ ነው ደምህን ያፈሰስከው፣ ለኔ ነው በሰው ፊት በፍጥረት ፊት ትንሽ የሆንከው ራስህን ያሳነስከው እያልክ በጥልቅ መመሰጥ ሆነክ ስለከፈለልህ መስዋዕት እያሰብክ በእንባ ታመሰግነዋለህ አሉኝ። አሁን እሳቸው ካሉኝ መረዳት ተነስቼ መቁጠሪያውንም ሻጥ ማድረጋቸውንም ጸሎታቸውንም ሳየው እንዴት ውበት ያለው እንዴት አስደናቂ ነገር ነው። ውለታውን ያሰቡት፣ መከራውን ያሰቡት፣ ስለሳቸው የከፈለውን ወይም ስለ ክርስቶስ ስለ ኃጢአት የተከፈለውን መስዋዕትነትን ያሰቡት። ምንም ስህተት አላገኘው። ያለሳቸው መረዳት ያለሳቸው ማብራሪያ ግን ዝም ብዬ ከዳር ነገሩን ከተመለከትኩት መዳን በክርስቶስ የተፈጸመው መዳን አልበቃ ብሏቸው ራሳቸውን እየቀጠቀጡ ነው ብዬ ነው የምተረጎመው። አሁን ይሄ ነው በቃ የትርጉሙ መዓት። እውነቴን ነው የምላችሁ፣ የትርጉሙ መዓት ይሄ ነው። ሰዎቹ ራሳቸው የሚሉትን ሰምታችሁ ምንድን ነው ይሄ ብላችሁ ጠይቃችሁ እነሱ ከሚያብራሩት ማብራሪያ ተነስታችሁ ነገርየውን ብትረዱት በእነሱ አይን ውስጥ ገብታችሁ ብታዩት እናንተ የምታጋንኑትን ያክል ነገሩ ራሱን ችሉ ስህተት አይደለም። እናንተ ነገሩን የምታዩበት መንገድ የራሳችሁ ትርጉምና ፍቺ ስለሆነ ነው ነገሩ ሩቅ የሚሆነው ትርጉመ ቢስ የሚሆነው። ሰዎቹ ለምን አደረጉት? እንዴት ነው የሚረዱት? እንዴት ነው ነገሩን የሚያስቡት? የሚለውን ነገር መረዳት ለነገሩ ያለውን መራራቅ ያቀራርብ ይሆናል እንጂ መጥፎ ትርጉም አይሰጥም። አሁን እኔ ባሰብኩት ካላሰባችሁ፣ እኔ ያየሁትን ካላየዋችሁ የሚሉን በእነሱ መነጽር ውስጥ አስገብተው የሁላችንንም አይን እንደነሱ
አጥብበው እንድናይ የሚፈልጉ ሰነፎች ናቸው ሚዲያ ላይ ጠላት እያደረጉን ያሉት። ወንጌል ሰዎች በክርስቶስ ኢየሱስ መስቀል በተሰራው በስጋው መቆረስ በደሙ መፍሰስ ሰዎች ከእግዚአብሔር ጋር የታረቁበት ከራሳቸው ጋር የታረቁበት እርስ በርሳቸው የታረቁበት እንጂ ወንጌል እርስ በርሳቸው የተናናቁበት እርስ በርሳቸው የተሰዳደቡበት አይደሉም። ከአባቶችም ከክርስቶስም ከመጽሐፍ ቅዱስም እንዲህ ያለ የወንጌል አገልግሎት አልተመለከትም። አለቀ በቃ። ለምንድን ነው ቀንም ሌሊትም ሰዎችን ስለ ክርስቶስ ኢየሱስ ወንጌል ስለ እግዚአብሔር ቃል ጥቅስ እየጠቀስን ምንሰብካቸው? ስለምንወዳቸው አይደለምን? እሱ ስለወደዳቸው ስለሞተላቸው አይደለምን? እና መሀል ላይ የኛ ጥላቻ ማንን እንዲያድን ነው? ሰውን የምናዋርደው፣ ሰውን የምናንጓጥጠው? ሞቶልሃል፣ ይወድሃል። ታርዶልሃል፣ ይወድሃል። ደሙን አፍስሶልሃል፣ ይወድሃል። እግዚአብሔር እርሱ ሰው ሆኖልሃል፣ ይወድሃል። ራሱን ባዶ አድርጎልሃል ስላንተ። ከአብ ጋር ሲስተካከል ራሱን ዝቅ አድርጎልሃል ለአንተ። በድንግል ማርያም ማኅፀን ውስጥ ስጋና ደምን ተካፍሏል። እንደ ሰው ሰው ሆኗል። እንደ ሰው ዝቅ ብሏል። እንደ ሰው ከሰው አንሷል። ከሕግ በታች የሕግ ፈጣሪ ለሙሴ ሕግን የሰጠ ጌታ ራሱን ከሕግ በታች አድርጓል። ለምን? ስለሚወደን። ይህንን የፍቅር መልእክት ለማስተላለፍ የሆነ ቤተ እምነት ጠምደህ መልእክቱ ልክ አይሆንም። ልክ አይሆንም መልእክቱ። ጌዲዮን ያለው ያን ነው። ይህንን ሰማይ የመጨረሻ ፍቅሩን የገለጠበትን የእግዚአብሔርን የፍቅር ወንጌል መጠማመጃ ካደረግከው ወንጌሉ አይደለም ችግር ያለበት፣ ወንጌላዊ አንተ ነህ ችግር ያለብህ። ጋረገዋ ችግር የለው። እነዚህ ሰዎች የእውነት ለመናገር አቧራቸውን አራግፋ ከበረባሶ ጫማ አውጥታ ሰው ያደረገቻቸው ኦርቶዶክስ ቤተክርስቲያን ነች። እድል የሰጠቻቸው። እኔ አሁን መሰረተ ክርስቶስ ቤተክርስቲያን ነኝ። ከመሰረተ ክርስቶስ ቤተክርስቲያን በወጣ ኦርቶዶክስ ወይም የሆነ ካቶሊክ ነው መሰረተ ክርስቶስ ቤተክርስቲያንን ልሳደብ ነው? ላይክ የዋለችልኝን ውለታ እንዴት ረሳዋለሁ? እኔ በጣም የሚገርመኝ ነገር መመሰለ እግዚአብሔር ሊቀጣ ሲፈልግ ደንቆሮ ነው የሚያደርግ። እነዚህ ሰዎች እንኳንም ስማርት ያልሆኑ በቃ እግዚአብሔር ሊቀጣቸው ሊያዋርዳቸው ፈልጓል። እና እንዴትም ሆኖ የትዕቢት መንገድ የጌታ መንገድ ሊሆን አይችልም። እንዴትም ሆኖ ላይክ ጳውሎስ ሐዋርያ ሥራ ምዕራፍ 17 ላይ በግሪክ ጣዖታት መካከል እየሄደ መንፈሱ ተቆጣበት፣ በጣም ተበሳጨ። አርዮስፋጎስ ላይ ሲያገኛቸው ግን ያለው ምንድነው? እናንተ ሰዎች እግዚአብሔርን እንደምትፈሩ ያለው ብሎ በፍቅር ነው የጀመረው። የአገልግሎታችን መሰረት መሆን ያለበት ፍቅር ነው። ባይዘው ለኦርቶዶክሶችም ይሰራል። ኦርቶዶክሶች ፕሮቴስታንቶችን ስትሰብኩ ዓላማችሁ ፍቅር ነው። እንዳንጠፋባችሁ፣ ሲኦል እንዳንገባባችሁ፣ የእግዚአብሔር ልጅነትን ክብር እንድናገኝ ይሁን። የኤርሚያስ እኮ ይለያል ማለት የሚናገርበት ቶን ንዴቱ ምናምን ስትመለከት ምን አድርገውት ነው ብላለሁ። እና ጌታ ይቅር ይበለው። ኤኒዌይስ እግዚአብሔር ሊቀጣው ስለፈለገ ነው በዚህ መንገድ በዚህ መጠን ደንቆሮ ያደረገው ብዬ ነው የማምነው። ማንም ሰው ዘሙቶ መንግስተ ሰማያት ሊገባ ይችላል። ሰርቆ መንግስተ ሰማያት ሊገባ ይችላል። ትዕቢተኛ ሆኖ ግን መንግስተ ሰማያት መግባት አይችልም። እግዚአብሔር ትዕቢተኞችን ይቃወማል። እና ላይክ እግዚአብሔር የሆነ እኮ ነው የሚመስለው ሲያወራ ኮንፊደንሱ ምናምን ስትመለከተው እና ይሄ ልክ አይደለም ማለት ከተሳሳተ ሰው ጋር ነው ሜሳፕ እያደረገ ያለው። አቤል ይቀጥል። ይቅርታ ስላስ እና አሁን ፐርሰናል እሱ ጋር ብቻ ሳይሆን እዚህ ሚዲያ ላይ ወንጌል መወራወር ወንጌል ይሄ እንትን አለ አይደል የሆነ እንትን አድቬንቸር ፊልሞች ላይ የሆነ ከተማ አስጨንቀው ሊገቡ ያሉ ጠላቶችና ከተማቸውን የሚጠብቁ ወታደሮች እና እሳት ያደርጉበትና ድንጋዩ ላይ የሆነ ወንጭፍ ትልቅ ድንጋይ ይተኮሳል በሆነ መወርወር እና ሄዶ ይነዳቸው። ወንጌል እንደዛ ፓወር ባንክ ላመጣ ነው። ቀጥል። ፓወር ባንክ ላመጣ ነው። ችግር የለውም። እና
ወንጌል ከዚህኛው ወደዛኛው የእሳት ኳሶች የሚያካክሉ ድንጋዮችን እየወረወርክ የጴንጤ መንጋ የምትበትንበት ደግሞ የኦርቶዶክስ መንጋ በጥላቻ የምትበትንበት አይደለም። ለማዳን አይደል? የመጽሐፍ ቅዱስ ሲናገር የእግዚአብሔር ኃይል ለማዳን ነው ይላል። የማን ኃይል? የእግዚአብሔር ኃይል ለማዳን ነው። አንተነ ሰውን ለማባረር ሰውን ለማንኳሰስ የምትጠቀምበት ልክ መንፈስ ቅዱስ እንደወረደብህ ድምፅህን ጮክ አድርገህ በመጮህ ቪዲዮህን አጥፍተህ ሙድ የምትይዘባቸው ምስኪን አይናቸውንና ጆሮአቸውን የተደፈነባቸውን የቲክቶክ ምዕመናኖች እያጃጃልክ ለመምራት አይደለም እንዴ እያልክ መንፈስ ቅዱስን ያንተ ስሜት ማንጸባረቂያ አድርገህ እንደምታታልላቸው ደቀ መዛሙርቶችህ አይደለም። የእግዚአብሔር ኃይል ለማዳን ነው፣ ለመጮህ አይደለም። ሰው ለመስበር አይደለም። ሰው ለማንኳሰስ አይደለም። ምስኪኖችን ለማንሳት ነው። ምስኪኖችን ኢየሱስ በጣም በቃ ደስ የሚል የአገልግሎቱ ኔቸር ስትመለከቱ በክርስቶስ መንገድ ላይ በእግዚአብሔር መንገድ ላይ ወይ አይገቡ ወይ አያስገቡ ያላቸውን ፈሪሳውያንን ሲያገኛቸው በኃይለ ቃል ይናገራቸው ነበር። ፈሪሳውያንን፣ አሳቾቹን ፈሪሳውያንን ማለት ነው። አሁን ምስኪኖቹን የተበተኑትን እረኛ እንደሌላቸው በጎች ተበትነው ያያቸውን ግን አፉን ከፍቶ አስተማራቸው ነው የሚለው። እራራላቸው። የደከሙ ሲመጡ አብሯቸው ሆነ። ኃጢአተኞች ሲመጡ አብሯቸው በላ፣ አብሯቸው ጠጣ፣ ተከሰሰ ስለነሱ። የታመመ ነው ባለመድኃኒት የሚፈልገው እንጂ ጤነኛ አይደለም። እኔ ለታመሙት ለበሽተኞች እንጂ ለጤነኞች አልመጣውም አለ። ለምን? እሱ መድኃኒት ስለሆነ። መድኃኒትን አሁን እኔ በነ እንትና ሰፈር በነ ቀለም ወርቅ የተንፍሱ ሰፈር በቃ ኦርቶዶክሳውያን አልዳኑ። ስለዚህ ታመዋል በኃጢአተኝነት በሽታ ውስጥ እና የታመሙ ሰዎች ያልዳኑ ሰዎች እንዲህ ነው ወይ የሚሰበኩት? በመሰደብ ነው ወይ የሚሰበኩት? በማዋረድ ነው ወይ የሚሰበኩት? ኢየሱስ እኮ ያልዳኑትን ሰዎች በኃጢአት በሽታ የተያዙትን ሰዎች አብሯቸው በልቶ ጠጥቶ ጊዜ ትኩረት ሰጥቷቸው ያ 3 ገበያ 4 ገበያ የሚከተለው ዝናው እስከ ግሪክ ድረስ የሄደው ጋዜጣ በሌለበት፣ ሬዲዮ በሌለበት፣ ቲክቶክ በሌለበት፣ መጽሔት በሌለበት በዛ ዘመን ዝናው እስከ ግሪካውያን ድረስ የወጣው በፍልስጤም አካባቢ ላይ ያሉ ሰዎች ሁሉ ስለሱ እንዲሰሙ እግዚአብሔር በሞገስ ያጠገበው ልጁን ክርስቶስ እኮ ኃጢአተኞችን ጊዜ ሰጥቷቸው ቦታ ሰጥቷቸው ለሌሎች የማይሰጠውን ጊዜ ሰጥቷቸው እንዴት ትበላለህ ሲሉት አይ ለነሱ ለመድኃኒትነቴ ለታማሚዎች ነው ብሏል። አለቀ በቃ። ታሟል ኦርቶዶክሳውያን አልዳኑም ኦርቶዶክሳውያን እና የምታድናቸው እንደሱ ነው እና የምታተርፋቸው እንደሱ ነው እና የምትታደጋቸው እንደሱ ነው። ለዛውም ወፍ የሆነ ምዕመን ይዘክ የዩጩፋ ካዳሚ፣ የገቢ ጉተማ ካዳሚ፣ የዮናታን አክሊሉ ካዳሚ፣ የሌላ ካዳሚ ይዘ ክርስቶስ ኢየሱስን ሳይሆን ግለሰብ የሚከተሉ ሰዎችን ሰብስበ ጠቅላላ አንተም እንደዛ ሆነ ማለት ነው። እና አትሊስት የኢየሱስ አድርጋቸው እንጂ መጀመሪያ የኢየሱስ እንዲሆኑ መጀመሪያ ያንተ መሆን ማቆም አለባቸው። ያንተ መሆን ማቆም አለባቸው። ለዚህ ነው ጳውሎስ ራሳችንን ቀላቅለን አልሰበክናችሁም አለ። 2 ቆሮንቶስ ምዕራፍ 15 ቀኑን ሙሉ እንዴት ከእረኝነት ጀምሮ እግዚአብሔር በልዩ መንገድ ከሁላችንም በተለየ መንገድ አንተን በስፔሻል ኮሊንግ እንደጠራክ ልታሳምነን የምትንተፋተፍ ከኢየሱስ እኩልና በላይ ራስህን የምትሰብክ ግለሰብ ገድልን ብትሰብክም በዚህ መንገድ ስበክ ትህትና ይኖርበት ላለክ ሰውዬ ለስድብክ እንዲመችክ አይኑን የፈጠጠበትን ስክሪንሻት አድርገ በመላጣው በምኑ መስደብ። አንተ ማን የኃጢአተኛ ምድብ ሰጪ ሆንከው? የትኛው የዓለም ዋንጫ አዘጋጅ ነህ ድልድል የምታደርገው? የትኛው ፊፋ ነህ አንተ? እከሌ ኃጢአተኛ ነው፣ እከሌ ነውረኛ ነው፣ እከሌ እንትን ነው፣ እከሌ ሌባ ነው የምትል ማን አንተ? የት ነህ አንተ? ምንድን ነው ሚዛን? ማን አንተ? ማን ነው አንተ?
ምን ሞራል አለ? አንተ ቲቪ ጆሹዋን የምትከተለውን ያክል መርቆሪዎስን ይከተሉታል እንደ ኦርቶዶክሳውያን። እኔ እኮ በጣም እኮ የሚያስቀኝ እኮ አንተ ሐሰተኛ ነቢያቶችን የምትካደመውን ያክል ተክለ ሃይማኖትን ይከተሉታል እንደ ኦርቶዶክሳውያን አይከተሉትም እኮ። ካንተ በላይ ካዳሚ፣ ካንተ በላይ አጣኝ፣ ካንተ በላይ ሙታን አምላኪ እዚህ ሚዲያ ላይ አለ እንዴ? የለም እኮ። አናቅም እንዴ? ስለ ሞተው ስለ ቲቪ ጆሹዋ ስትል በህይወት ያሉ ወንድሞችን አብረውክ የቆሙ ሰዎችን ያስቀየምክ፣ የበተንክ፣ ያባረርክ ቂመኛ፣ በጥላቻ የተሞላ ይቅርታን የማታቅ ሰዎችን ለመስደብ አፍህን የምትከፍት ሰዎች መሰብሰብ ሲያቆሙ ሊያዳምጡክ ሳይፈልጉ ቁጥራቸው ሲቀንስ የቲክቶክ ገበያ በስድብና በሙለጫ እንደሚሞላ ስለምታቅ ሰውን በማዋረድና በማንጓጠጥ አብረውክ ለነውረኝነት ጡብና ሲሚንቶ ጋግረው የሚያቀብሉክ የአመፅን ግንብ አብረውክ የሚገነቡትን ሰዎች ሰብስበ ለመሳደብ የማትቦዝን በቤተሰብ የምትሄድ ልጅ የማይቀር ሚስት የማይቀር እናት የማትቀር አባት የማይቀር ድንበር የሌለ ድንበር ተሻጋሪ እንዲህ እኔ ማቀው ድንበር ተሻጋሪ ድንትን ቀይ መስቀልና ቀይ ጨረቃ ነበር ድንበር ተሻጋሪዎች። እነሱም ለሕክምና ነው። ለስድብ ድንበር የምትሻገር አልፈ የሰው ቤት የምትገባ እንደ መከበር በከንፈር ይላል። እዚህ ሚዲያ ላይ እኮ ያንተን ያክል የተከበረ ያንተን ያክል ሰዎች የተቀበሉት ያንተን ያክል ሊደመጥ የተፈለገ ሰው የለም። ግን አንተ በምትለው መንገድ ሞገስ ላንተ ከ80 ሰው በላይ ሰምቷችሁ አያውቅም። 120 ሰው ይዘህ እኔ እኮ ያስቀኛል እኮ በ120 እና በ80 መካከል ያለው ልዩነት ወንድም ጠንበለል 40 ሰው ነው። እርግጠኛው የምነግርህ አንተ ሰብከ ከምትሰበሰበው ህዝብ ተኝተ የሚሰበሰበልህ ህዝብ ይበልጣል። ቲክቶክ መስፈርት አይሆንም የተሰበሰበልህ ሰው የት እንደሚሰበሰብ ሰው ስለምናቅ ማለት ነው። እስቲ አንድ ቀን የኤርሚያስ ቻሌንጅ ልስጥ። አንኮራፋ ቪዲዮ ከፍተክ አንኮራፋ አልጋ ላይ ተኝተህ በሺህ የሚቆጠር ህዝብ ኤርሚያስ ምን ገጠመው ብሎ ይሰማካል። ሞገስ አግኝታ አይደለም ሰው በቃ እንደዚህ አይነት ነገር ስለሚጥመው ነው። ስትሳደብ ሰው እንደሚሰበሰበልህ በዲፎልት ገብቶካል። አንተ ደግሞ ሞገስን የምትለካው በቁጥር ነው። በቲክቶክ አድማጭ ቁጥር ነው የምትለካው። 80 ሰው የሚሰማው ሰው ሞገስ የለውም ለአንተ። አየቅ ይሄ ነው የአንተ ስሌት። ኢየሱስ እኮ ያ ሁሉ አገልግሎ ምድር ላይ እኮ ሲሄድ የቀረው እኮ 120 አገልጋዮች እኮ ነው የቀሩት እኮ የተከተሉት ሰው እና ሞገስ በነገራችን ላይ በቁጥር አይለካ። እዚህ ሚዲያ ላይ በጣም ሞገስ ኖሯቸው አይደለም። ማናት የምትባል አንድ ቲክቶከር አለች። 20 ምናምን ሺህ ሰው ነው ቁጭ ብሎ የሚሰማት። ማናት ነበረች እቺ የአረብ ሀገር ሴቶችን በደል ምናምን የምትሰማዋ ልጅ ማናት? ማን ነው ስሟ? ጻፉልኝ ኮመንት ላይ እስቲ ማን ነው ስሟ? ጠፍታኝ ነው ስሟ። ልጅቷን አውቃታለሁ። ቲክቶክ ላይ 20 ሺህ ሰው 30 ሺህ ሰው የሚሰማት ማን ነው ስሟ? የአረብ ሀገር ሴቶች ሀቢባ በጌታ ሞገስ ጠግባ ነው 30 ሺህ ሰው ይሰማል። ወሬው ይጣፍጣል። በደሌ ነው የአረብ ሀገር ገንዘቤን ሆጭ አድርጌ ፍቅሬን ስገልጽለት እሱ ግን በአደባባይ ሌላ ሚስት ቤት እየሰራው ነው ብሎ እሱ ግን ኮንዶሚኒየም ገዛ ብሎ ግን እሱ ግን በቃ ሰው ይመቸዋል ቁጭ ብሎ በቃ ጉድ ስለሆነ ይላል 30 ሺህ ሰው 40 ሺህ ሰው እና ቲክቶክ ያሳዝነኝ። አንተ ገድል እያወራ ያልተሰበሰበውን ህዝብ ማናት ሀቢባ አረብ ሀገር ሴቶችን ቁስል ህመም እየሰማች ይሰበሰብለታልና እና 20 ሰው የሚሰማችሁ ሰዎች 20 ሰው ቆይ 20 ሰው የሚሰማችሁ ሰዎች 20 ሰው የሚሰማችሁ ሰዎች ሞገስ ከማጣት ከማግኘት አንጻር አይደለም። ሰው የሚጠቅመውንም አያውቅም። በቃ የሚጠቅመውን አያውቅም። ስለዚህ በጣም አልተሰማችሁም ማለት ፖቴንሻሉ የላችሁም ማለት አይደለም።
በጣም ተሰምተዋል ማለት ይገባቸዋል መሰማት ማለትም አይደለም። በጣም ብዙ ኦዲየንስ አላቸው ማለት እግዚአብሔር ከነሱ ጋር ነው ማለት አይደለም። ምክንያቱም እግዚአብሔር ከእውነተኞች ጋር ነው። እግዚአብሔር ድፍን እስራኤላውያን ፊት ያዞሩበት ያንጓጠጡበት ነብዩ ኤርሚያስን ብቻውን እግዚአብሔር አብሮት ነበር። ብቻውን ከተማ ያላግጥበታል፣ ንጉሱ አይቀበለውም። ሐሰተኛ ነቢያት ከሱ የበለጠ ተደማጭ ናቸው። ግን ብቻውን እግዚአብሔር ከሱ ጋር ነበር። ብቻውን በጌቴ ሴማኒ 1 ሰዓት እንኳን ሐዋርያት አብሮት ሊጸልዩት ያልፈለጉትን አብ ከኔ ጋራ ነው አለ ኢየሱስ። አብ ከሱ ጋራ ነው። ኦዲየንስ ኖረ አልኖረ፣ ተመልካች ኖረ አልኖረ፣ ሞገስ የሚለካው እግዚአብሔር ለአንተ በሰጠ ተደማጭነት ልክ ብቻ እንዳይመስል። ባለመደማጥም ሞገስ ሊኖር ይችላል። ሳትደመጡ ሞገስ ሊኖር ይችላል። ምክንያቱም እውነታችሁን መስማት ሲያቅታቸው ልክ እስጢፋኖስን ኢየሱስን የገደላችሁት ኢየሱስን ሲላቸው ጆሮአቸውን ያዙ፣ ጥርሳቸውን እያፏጩ እየጮሁ ወደ ውጭ አወጡት፣ በድንጋይ ወግረው ገደሉት ይላል። በቃ ያ ሁሉ ሰው የሰማው እስጢፋኖስ በመጨረሻ ላይ ሰሚዎቹ ሁሉ ጠላት የሆኑበት ኢየሱስን ሲገልጥላቸው ነው። ጳውሎስ ብቻዬን ቀረው ብሎ ጽፏል። ሞገሱ ተገፎ ነው ጳውሎስ ብቻውን የቀረው። ብቻዬን ቀረው አለ። ሙሉ ኤዥያ ትቶኛል አለ። ኤዥያ ያሉት አብያተ ክርስቲያናት ትተውኛል፣ በኤስያ የሚገኙት አብያተ ክርስቲያናት ትተውኛል፣ ብቻዬን ነኝ አለ። ከጢሞቴዎስ በስተቀር አብሮኝ ማንም የለም አለ። ሞገሱ ረግፎ ነው። ልክ የጌዲዮን ፀጉር ከጭንቅላቱ እንደረገፈ ጳውሎስ እግዚአብሔር የሰጠው ሞገስ ረግፎ ነው። ዛሬ ብዙ ግብ ተሰጥቶኛል፣ ማስተክላለሁ። እና ሰምቻለሁ መንግስት ልማቱን አደናቅፎ ሲለኝ ሰምቻለሁ። እሱ ቤት የሚገቡ ሰዎች ሰው ሲታሰር ደስ የሚላቸው፣ ሰው ሲዋረድ ሰው ሲከሰር ደስ የሚላቸው፣ ሰው ሲያለቅስ ደስ የሚላቸው፣ ሰው ሲባክን ደስ የሚላቸው ማለት ምን ነው ባልሆነለት የሚሉ ይሄ የክርስቶስ መንፈስ አይደለም። አሁን ማን ይሞትና ቃሌ ምን አድርጓችሁ ነው የምትናገሩት? የትኛውን ነገር አድርጓችሁ ነው የምትናገሩት እንዴ? ጲላጦስና ሄሮድስና ጲላጦስ በኢየሱስ ታረቁበት። ኢየሱስን መስዋዕት አድርገው ታረቁበት። እና አንተና ኤፍሬም ባለ ጊዜ እንድትታረቁ ቃሌ ለእርድ መቅረብ አለበት እንዴ? መሀል ላይ እንዴ ታረቁ። ለምንድን የምትጣሉት? አብራችሁ ግቡ። ወድራችሁ ኦርቶዶክስን አጣድፉ። ምን ሆናችሁና ፈዘዛችሁ እኮ ተዳከማችሁ እኮ። አጣድፏት። ታረቁኝ። እኔ መስዋዕት ያደርጓል ታውቃለህ። ሊታረቁ ሲፈልጉ ማነው እስካሁን ደሙ ያልፈሰሰው? ቃሌ ነው ረደው ረደ ይለ። ስለዚህ አዲስ ተገኝተዋል። የመስዋዕት በግ ደግሞ እንደ መናፍስት እንደ ጥንቆላ መናፍስት ቀይ ዳማ ምናምን ግንባረ ዶቃ ምናምን የሌለ አሁን መንፈሳቸው መላጣ መሰለኝ የፈለገው። ፀጉራሞቹን ጨርሰው ወደ መላጣ። አካል ጉዳተኛ ስለሆንኩኝ ለመስዋዕት አልሆንም። መላጣ አካል ጉዳተኛ፣ ስለዚህ ለመስዋዕት አልሆንም። ወይኔ ሳቢ አሳዘነኝ። ጌታም ባለ እንደኛ እኮ ጡንቻ ፈርጠምጠም ቢል ጥሩ ነው፣ ለምድሩ ለሰማዩ ዘግጀት ቢል ጥሩ ነው። ለስላሳ ልጆች እየመረጣችሁ መልስ የማይሰጡ ለስላሳ ልጆች እየመረጣችሁ መቀጥቀጥ። ቃሌ መላጣ እኮ ነው ትለኛለች። እያስታወሺ ነው ጃልሴና፣ እያስታወሺ ነው ለመላጦች እያላችሁ ጻፉልኝ። ከአንተ እኮ ፍቅር ሲዝም ይሻላል ይለኛል። እውነትህን ነው። እሱ ቢያንስ ከሀገር ወጥቷል። ሀገር ውስጥ እስቲ እንኳን ደህና መጣሽ ጃል።
ጃልሴና እኮ ጃልሴና አሳይቶኛል። እናንተ ሰዎች መላጣችሁንም አሳይቶኛል። እንዴት ናችሁ? አቡዬ ደህና ነኝ አለሁልሽ። ሰመዴ እግዚአብሔር ይመስገን። ደህና ነሽ? ጠፋክ እኮ በስመ አብ ናፈከን። ኧረ 2 ሳምንት ምናምን እረፍት ጊዜ ሚሞሪ እስኪመለስ ድረስ ቪዲዮ የእሱ ህልም ማቡቅ የሌለው ህልም እኮ ነው። አሁን እኮ የነሳሚ እኮ ህልም አይቶ ነበረ እኮ ከ10 ወር በፊት። አሁን ወንድማቸው የትኛውን የሚስተጋባት እንጻት አይ ቲንክ ኦኬ አሁን ተስተካከለ። ህልም አይቶ ነበር እኮ እኔ እኮ እናንተ አትሰሙም አትረዱም ምናምን እንጂ አይቶ ነበረ። ህልም አይቼ ነበረ ከ10 ወር በፊት አሳይቶኛል ብሏልና ሁሌ ነው በእርግጥ የሆነ ነገር ከተፈጠረ በኋላ እኔ እኮ ጌታ አሳይቶኝ ነበር እንደዚህ ነግሬያችሁ ነበር በውስጥ ምናምን ይላቸዋል። እዛ ገስቱ ላይ የሚሰቀሉ አንዳንድ ካዳሚ ሴቶችም ወንዶችም አሉትና ነግሬያችሁ ነበረ ጸልየንበት ነበር ምናምን ይላልና እንዳልከው ነው ሳሚ። እኔ ማሳዘኑኛል ግን ሁሉም አላሳዘኑኝም። ሁሉም ይበላቸው። ምክንያቱም ትላንትና ለምሳሌ ትላንትና እኛ ይሄንን ሰው ማስቆም አለብን፣ ይሄ ሰው ትክክል እየሰራ አይደለም አንድ በሉት ብለን ስንል እናንተ የወንጌል ጠላቶች ስንባል ነበረ። ትላንትና እኛ ሰው ለምን ይሰደባል፣ የሰው ነገር ለምን አደባባይ ሚስጥሩ ለምን አደባባይ ይሰጣል፣ የሰው ፋይል ለምን ይበረበራል ብለን ስንገስጽ እንደዛው ማንም አብሮን አልነበረም። የተወሰኑ ሰዎች ነን ምንናገረውና ዛሬ ግን የሁሉንም ቤት አንኳኳ። የሁሉንም ቤት በሚል አንኳኳ። እዚህ ቲክቶክ ላይ ኤርሚያስ ያልተጣላው ሰው የለም። ጥሩልኝ ያልተጣላው ሰው ካለ እያንዳንዷን ወንጌል አማኝ ነኝ የሚል ከአማኙም ከአማኙም ጋር ጠብ እና እዚህ ጋር ለመጀመሪያ ጊዜ ሰው ሲጣላኝ ለመጀመሪያ ጊዜ ማንም ሰው እኔን ተጣልቶኝ አያውቅም። አንተ እኮ አይደለም የተጣላው ሰው ነው የተጣላው። ኤርሚያስ ከኔ ጋር ሲጣላኝ ማንም ሰው እኔ ኢቭን ኮሜንት ገብታችሁ ማየት ትችላላችሁ። ከማንም ሰው ጋር ተጣልቼ አላውቅም። ገርሞኛል ሲሰድበኝ ራሱ ማለት አዲስ ሆነብኝ። ተሰዳድቤ አላውቅም። እኔ እንግዲህ ሙስሊሞች ላይ እሰራለሁ፣ ከሙስሊሞች ጋር እወያያለሁ። እነሱ እንኳን ሰድበውኝ አያውቁም። ምናልባት ሙስሊሞች ካላችሁ ምስክር ልትሆኑ ትችላላችሁ። እና በጣም ነው ከአይምሮዬ በላይ የሆነብኝ። ይቅርታ ስላቋረጥኩሽ። ቀጥይ። ችግሩ ምን መሰለ፣ ሰው አሁን ኤርሚያስ ሁሉንም ቤት ነው እያንኳኳ ያለው። አንድ ሰው ሁለት ሰው ምናምን አይደለም፣ ሁሉንም ነው የሚያንኳኳው። አንዳንዴ ለጽድቅ ነው ይላል እሱ ራሱ። እኔ የምጣላው ከሰው ጋር በጽድቅ ምክንያት ነው ወይ እነሱ ወንጌልን ስላበላሹና ምናምን ለማለት ይሞክራል። ግን ለጽድቅ ከሆነ እንደው ከተወሰኑ ሰዎች ጋር ልትኮራረፍ ትችላለህ። በወንጌል መተህብኛል አልደርስም። ሙሉ ሚዲያውን ግን አትጣላ። ሙሉ ሚዲያው ውሸታምና ሐሰተኛ ሆኖ አንተ እውነት ልትሆን አትችልም። ኤርሚያስ አበበ እውነት ሊሆን አይችልም። ሙሉ ህዝቡ ውሸት ሆኖ ማለት ነው። ሁሉም ሰው ጋር መጣላት ደግሞ እኔ ራሱን እንዲፈትሽ ነው የምናግረው። በዚህ አጋጣሚ ካለ በሌሎች አካውንቶች እየዞርክ እንደምታይ በደንብ የታወቀ ነውና ካለ ኤርሚያስ ራስህን ተመልከት። እኔ ከሁለት ሰው ጋር ከተጣላው ሚዲያ ላይ ይደብረኛል፣ በጣም ይጨንቀኛል። ያንን ሰው ጥፋቴ እንኳን ቢሆን ሶሪ እላለሁ መልሼ። ምክንያቱም ውስጤ ሰላም ስለማያገኝ። ሰው እንዴት ከሙሉ ሚዲያ ጋር ይጣላል? እንዳለ በስም ልጠራልህ እችላለሁ። ቀለሜ እዚህ ሚዲያ ላይ የተጣላቸውን ሰዎች እንዳለ ካንዳቸውም ጋር ሰላም አይደለም። ለውስጡ ራሱ ለጤናው ራሱ ጥሩ አይደለም እኮ ይሄ ኖርማል ተፈጥሮ ሃይማኖትን መንፈሳዊነትን ምናምን ለጤና ጥሩ አይደለም። ጤነኛ አትሆንም። በቃ ከሰው ጋር ተጣልተህ እኔ የሆነ ሰዓት ላይ ከዚህ ቲክቶክ ላይ ከማይረባ ሰው ጋር እዚህ ገባ ከማይባል ሰው ጋር ተጣልቼ ሌሊቱን ሙሉ ስንፈራፈር ነው ያደርኩት። መልሼ ሶሪ ካልኩ በኋላ ተረጋጋው። ግን ያም ሰው የሚረባ አይደለም። ግን በቃ ኤርሚያስ ራስን ፈትሽ።
ራስን ፈትሽ፣ ራስህን እይ፣ ወደ ቤት ተመለስ። እግዚአብሔርን አሁን ሳሚ ምን አለው? ከቤት እንዳትወጣ አደርግሃለሁ፣ እንድትደበቅ አድርግሃለሁ፣ እንደዚህ አድርግሃለሁ፣ እንደዚህ አድርግሃለሁ እያለ ሲፎክርበት ነበር። ነውር ነው በነገራችን ላይ። ሳሙኤል በላይነህ ያራዳ ልጅ ነው። ነገሮችን በተገቢው መልኩ መልሶለት። እኔ ምን አልተገረዘም እንዴ? ማለት እንዲህ በተለቅ ብለው ሲገረዙ ነው ከቤት የማያወጡት ብዬ እኮ ነው። እድሜያቸው ከሄደ በኋላ ቁስሉ እስኪደርቅ ከቤት እንዳትወጣ አደርጋለሁ። ወይኔ ከቤት እኔ በቃ መጨረሻ የበቃኝ ከዚህ ሚዲያ ላይ ከወጣ 2 ዓመት የሞላው ልጅ ጠርቶ ሲሞልጭ የለም ልጁ ማለት ነው። 2 ዓመት አቋርጧል። በቃ ቲክቶክ ናትናኤል ኢዩኤል ይባላል እና 2 ዓመት የለም ሚዲያው ላይ ጠርቶ ልክ ልኩን ሲነግረው በቃ ከቀልቡ አይደለም፣ ጸሎት ያስፈልገዋል ይህ ሰውዬ። በእውነት ፎቶውን ይዛችሁ የድሮ ፎቶን የአሁኑ ላይ አይሰራም። የአሁኑ ላይ እናንተም ባህሩ ይጋባል። እሱ ላይ ከጸለያችሁ ባህሩ ይጋባባችኋል። የቀድሞ ቪዲዮ ዩቲዩብ ላይ ሄዳችሁ ቆየት ያሉ ቪዲዮዎች አሉት ገራገር እያለ የተቀረጻቸው እነሱ ቪዲዮዎች እየፈለጋችሁ ጸሎት አድርጉለት እንጂ ይሄ በምክር የሚመለስ አይደለም። እኔ በጣም የዋህነቱ የገረመኝ ፌክ አካውንቶቹ ኤርሚያስ አይደለም የሚለው ስሙ ጀርሚያ ብሎ ይሰልላል። በፌክ አካውንት ኤርሚያስን ጀርሚያ ብሎ እና የዋ ወንድሜ፣ ቅን ወንድሜ አንተ እኮ ብለህ አፍህ ይሳደባል እንጂ ልብክ የዋህ ነው የሚሉክን ሰዎች አትመናቸው። መጽሐፍ ቅዱስ ሰው በልብ የሞላውን ሰው በአፉ የሚናገረው ይላል። እንደ ልብ ራሱ እንደ አፍ በጣም አደገኛ ተንኮለኛ እንደሆነ በንግግር ካውቀናል። እና ምንም አንተ እኮ ትናገራለህ እንጂ ልብክ የዋህ ነው የሚሉትን እንዳታምናቸው፣ ይቅርብ። እነሱ ናቸው የማይጠቅሙ አብረውክ ያሉ የማይመክሩ አብረውክ ያሉ ጀግናዬ እያሉ የሚያልፉክ ሰዎች በመዋረድክ ውስጥ የመዋረድክ መቃብር ላይ አበባ እያደረጉብህ ነው። ይሄ ጉንጉን ለተቀበረ ሰው የሚደረገውን የሚገስጹ ሰዎች ናቸው ወዳጆችክ። ልክ አለመሆንን የሚነግሩ ሰዎች ናቸው ያንተ ወዳጆች። የልብህ ልንገርክ፣ ትክክል አለመሆንን የሚነግሩ ሰዎች ናቸው ወዳጆችክ። ስትስት ጊዜ መስመር ስታልፍ ጊዜ አሜን የሚሉ ስትሳሳት ትክክል የሚሉ ሰዎች ካሉ እነዛን ሰዎች ወዳጅነት ሊስት ፈጥነ ባትሰርዛቸው እንኳን ምልክት አደርግባቸው። እውነቴ ነው የምል። ምክንያቱም አብረውክ ያሉ ሰዎች አንድ ቀን ማይከፍተው አይ ኤርሚያስ እንደዚህ ማድረግ ልክ አይደለም ሲሉክ ሰምቼ አላውቅም። እኔ ደስ ይለኛል የሚቀርቡኝ ሰዎች ልክ ነው የሚነግሩኝ። እዚህ ባይሆን ደውለ ይነግሩኛል። ካልሆነ እኔ ኮመንት ላይ ራሱ ወዳጆች የሆኑ ሰዎች ይቃወሙኛል። እድለኛ ነኝ፣ በጣም እድለኛ ነኝ። ማንም ላይ አፌን ሳላቅቅ አሜን የሚለኝ አይኑን በጨርቅ አስሮ የሚከተለኝ ምዕመን አልፈልግም። እንደዚህ አይነት ምዕመን ለማፍራት ከሆነ ቲክቶክ ላይ የምለፈልፈው ቢቀርብኝ ይሻለኛል። አይመለከተኝም። ሲጀመር ወንድሞች ሰብስብ እኩል የሚሆኑ ካንተ ጋር። ክርስትና እሱ ነው። አንተ ከማንም አትበልጥም። ኢየሱስ ክርስቶስ ለአንተ ደሙን ለሌሎች ሰዎች ዘይቱን አይደለም ያፈሰሰው። አለቀ። ሁላችንም የተገዛንበት ዋጋ እኩል ነው። አንተ ከማንም አትበልጥም። ምናልባት በጩኸት ትበልጣለህ። ምናልባት ሚዲያ ላይ 10 ዓመት ምናምን ስለቆየ አንተ በብዙ ሰዎች ዘንድ ትታወቅ ይሆናል፣ እንደ ቆይታ መጠን ማለት ነው። ክሬዲት ለመውሰድ አትንተፋተፍ። በእኔ ምክንያት ነው የታወቃችሁት አትበል። አንተ በማን ምክንያት ነው የታወቀው? በእግዚአብሔር ምክንያት ነው የታወቀው። ሞገስ ሰጥቶ ነው የታወቀው። እግዚአብሔር ሞገስ ሰጥቶ ነው በእግዚአብሔር ነው የታወቁት ብለህ ካሰብክ በእኔ ምክንያት ታወቃችሁ አትበል። አንተ በእግዚአብሔር ታውቀ፣ ሌላው በአንተ የሚታወቅበት ምንም ምክንያት የለም። ለሁሉም እግዚአብሔር ስላለ ማለት ነው። ስለዚህ ክሬዲት ለመውሰድ ሁልሽም በእኔ በኩል ዓለም የተዋወቀሽ ምናምን አትበል። በጣም አጭር ነው። ሚዲያ በጣም ደግሞ በዚህ ዘመን በቲክቶክ ዘመን በጣም ቅርብ ነው። ሚዲያ ከሰው ጋር ለመታወቅ ቅርብ ነው። ሰዎች ለማወቅ ቅርብ ነው። በቃ አለቀ። በግ የገጫቸው ሰዎች ሚሊዮን ፎሎወር ሰብስበዋል።
በቃ ስለዚህ የሆነ ክሬዲት ለመውሰድ በእኔ በኩል የተደረገላችሁ አትበለን። ኢየሱስ እንኳን እንደዛ ብሎን አያውቅም። በእኔ በኩል ብሎነ ስለምንወደው ነው የምንከተለው። የምንወደው ራሱ እሱ ራሱ ካካፈልን ፍቅር ተነስተን ነው። ከራሳችን ኢነርጂ እንኳን አይደለም ኢየሱስን የምንከተለው። ፍቅሩ በመንፈስ ቅዱስ በልባችን ስለፈሰሰ ነው። አለቀ በቃ። ቤትህን ያዝ፣ የምትሰራውን በሰላም ስራ። ሰዎች አስተያየት ሲሰጡብህ አስተያየቱ የሚጠቅም ከሆነ የሚጠቅምህን ውሰድ፣ ካልጠቀመህ ተው። ሰውን ግን እንደዚህ ፊዚካሊ በማንጓጠጥ በመሳደብ ባትገለጥ ይሻላል። እየመነመነች ያለች ተሰሚነት ልክ ከኩሽና ወደ ሳሎን ያለ እጅ ድጋፍ እንደሄደ የሻማ ብርሃን በንፋስ ልትጠፋብህ ነው። በቃ ደግፋት። ሰዎች ከኩሽና የለኮሱትን ሻማ ሳሎን ለማድረስ በእጃቸው እየከለሉ እንዳይጠፋ እየተንከባከቡ እንደሚሄደው ተሰሚነትህን ተንከባከባት። ትንሽ ነው የቀረት። ንፋስ ካገኘ ትጠፋለች። ገባ? የሚሰሙክ ሰዎች አንድ ቀን መጽሐፍ ገልጠው ማንበብ ሲጀምሩ፣ አንድ ቀን በክርስቶስ ኢየሱስ ፍቅር መስቀል ላይ ሰዎች በተከፈለላቸው ዋጋ በኩል ሰዎችን መመልከት ሲጀምሩ ከአንተ ጥላቻ ወጥተው ሰዎችን ማዳመጥ ይጀምራሉ። አለቀ በቃ። ኦርቶዶክሳውያንን የምንመለከታቸው በመስቀል ላይ በተሰራላቸው ስራ በኩል ነው። በአንተ ላይቭ በኩል አይደለም የምንመለከታቸው። ሙስሊሞችን የምንመለከታቸው መስቀል ላይ በተሰራላቸው ስራ በኩል ነው። በአንተ ላይቭ በኩል አይደለም የምንመለከት። የሰው ልጆችን በጠቅላላ አለቀ በቃ። ጥላቻ ልትግተን በአንተ ጥላቻ በኩል ሁላችንም ተጠላልተን እንድንኖር አትፈልግ። አንተ እንደ ወንጌል አርበኛ ውጭ ሀገር ሆነ ስትናገር ስትፎክር፣ እኛ መሬት ላይ ያለን ሰዎች አብረን ነው ሻይ ቡና የምንለው፣ አብረን ነው ጎረቤት ሆነን የአንዳችንን ቤት አንዳችን የምንጠብቀው። ቤቴን ሲጠብቁልኝ ሃይማኖቴን ጠብቀው አይደለም ጠይቀው አይደለም ይጠብቁልኝ። ማህበራዊ መስተጋብራችንን አትሊስት አታጥፋብን። በአንተ ምላስ በኩል በአንተ ጥላቻ በኩል ፕሮቴስታንትና ወንጌላውያን አማኞች በጥላቻ መተያየት የለባቸው። አለቀ። ይህንን ነው የምንለው። ስለዚህ እያየው ነው፣ እየተመለከትኩ ነው። ኢሹ ለመሆን ትፈልጋላችሁ። ስራ ይገባኛል። ባለፈው አብይ ጣዳል ወልድ ይፈላል መንፈስ ቅዱስ ይገነፍላል ብለህ የገባከው በየአመቱ ከግለሰቡ ጋር የውሸት አጀንዳ እየፈጠራችሁ ማስታወቂያ ለዛ ፕሮግራም ለማዘጋጀት እንደሆነ እናውቃለን። ድራማ አትስራ። ይሄ የድራማ ሜዳ አይደለም። ክርስትና እውነት ነው፣ ብርሃን ነው፣ ከጨለማ መውጣት ነው፣ በህይወት መመላለስ ነው፣ ክርስቶስን መምሰል ነው። ማስመሰል አስመሳይነት አይደለም። ኦዲየንስ ካላቸው ሰዎች ጋር መመሳሰል አይደለም። ምንም የሌላቸው የሚመስሉክን አድማጭ የሌላቸው የሚመስሉክን እነ ሳሚን አዋርደ አድማጭ ያላቸው የሚመስላቸውን የቲቪ ባለቤቶች እግር ስር መንፈራፈርና መንፈራገጥ አይደለም። ኢየሱስ ክርስቶስ ለሰው ፊት አይተው አይደለም። እነ እከሌን በምታይበት አይን ለምን እነ እከሌን አታይም? ቴሌቪዥን ስላላቸው ትንቀጠቀጣል። ኦዲየንስ አድናቂ ስላላቸው ታሸበሽባል። እናውቃለን። እዚህ ሚዲያ ላይ ያሉ በገባቸው መጠን ለመዘርጋት የሚሞክሩ ምስኪን ልጆች ግን አድማጭ ስለሌላቸው፣ ደጋፊ ስለሌላቸው፣ የሚሳደብላቸው እንዳንተ ቅጥረኛ ተሳዳቢ ስለሌላቸው ብቻ እንደፈለክ ለመናገር አፍህን ባመጣልህ ልክ አስፍታ አትናገር። ምክንያቱም መልስ የማይሰጡክ ብዙ ሰዎች መልስ መስጠት ስለማይችሉ አይደለም። በቃ ስለማይችሉ አይደለም። አጉል ልፊያ ውስጥ መግባት ስለማይፈልጉ ነው። ስለዚህ ካስፈለገ ችግር የለብንም። እንደምታውቀው ነው። ድንጋይ ነክሰ ነው ስሜን ላለመጥራት ምለክ የተውከው። ምክንያቱም አንተ ከምትሄደው በላይ መሄድ እችላለሁ እኔ። አንተ ከምትፈጥረው ተጽዕኖ በላይ መፍጠር እችላለሁ እኔ፣ ስለምታውቀው ማለት ነው። ስለዚህ እችንም ደግሞ የተማርኩት ከአንተ ነው። ፉከራ ቀረርቶ ይኸውልህ እንደዚህ ነው ምሳሌ የሆንከን። መፎከር ማቅራራቱን አስለምደህናል። እግዚአብሔር ይባርክ ለማለት ነው። በሉ በቃ ደህና አደሩ። ጌታ ከእናንተ ጋር ይሁን። ጨረስኩ። ሌላ በጣም አመሰግናለሁ። ግን ሁላችንም
እግዚአብሔር ሸኝተኛ ሊዳ ትችላለህ አቤላ ቴንክ ዩ ስለመጣ እግዚአብሔር ሲያከብረን ወይም ትልቅ ሲያደርገን ጸጋ ሲሰጠን ምንም ባሮች እያደረገን ነው። ሁላችንም ልንረዳ የሚገባው እውነት የእግዚአብሔር መንገድ ይሄ ብቻ ነው፣ መስቀል ብቻ ነው። ደጋግሜ የምላችሁ ምንድነው ማንም ትልቅ መሆን የሚፈልግ ቢኖር ከነዚህ ከትናንሾቹ እንዳንድ ነው መጽሐፍ የሚለው። እኔ የማውቀው ያደግኩበት የኖርኩበት እግዚአብሔር መንገዱ መስቀል ነው። ላይክ የእውነት በራሴ አልተማመንም ኃጢአተኛ ነኝ ምናምን ስል ሙድ እያያዝኩኝ አይደለም። ሪሊ እግዚአብሔር እኔን በመቀበሉ እየተደሰትኩኝ ነው። ሶ ሌትስ ቺል። ኤርሚ እኔ አንድ ሰውዬን ታስታውሰኛለህ? ላይክ ዩኒቨርሲቲ ሊጎበኝ ሄዶ ዶርሞ ይሄ ነው፣ ትምህርት ቤቱ ይሄ ነው፣ ሜዳው ይሄ ነው፣ አስተማሪዎቹ እነዚህ ናቸው ምናምን አሉት። ከዛ በኋላ ትምህርት ቤት ውስጥ ወይም ዩኒቨርሲቲ የት አለ ብሎ ጠየቀ። ላይክ ፍቅርና ትህትና የሌለው አገልግሎት ልክ እንደዚህ ነው። ላይክ ክርስትና እንዲገባ ከፈለግ ዳውን ቱ እርት መሬት ውረድ። ትህትና ብቸኛው የጌታ መንገድ ነው። ማንም ሰው ራሱን ሳይክድ የጌታ ሊሆን አይችልም። ማንም ሰው it is general principle ማለት I am not an exception, you are not an exception, no one is an exception. so ቦተም ላይ ነው ፍቅር ነው። ከፍቅር ያልሆነ ነገር በሙሉ ከአጋንንት ነው። አይኖ አበርክቶትን አውቃለሁ። ስለሰራው ነገር እግዚአብሔር ዋጋ ይከፍልሃል። በት ትዕቢት የጌታ መንገድ አይደለም። so just down to earth ምናልባት መንገድ ላይ ባገኝ ሰላም የማለለ አይነት ሰው ነኝ ሜቢ ስለራሳችን ስለማናወራ ምንም ያልሆነን አይምሰል። ኤኒዌይስ የእግዚአብሔር መንገዱ ራስን ማዋረድ ዝቅ ማለት ነው፣ ትንሽ መሆን ነው። ከዚህ ውጪ ሌላ መንገድ የለም። ኤኒ ታይም ልታወራኝ ከፈለግ ካለሁኝ። ጃል በጣም አመሰግናለሁ ስለመጣሽ፣ ሐሳብሽን ስለሰጠሽ። እሺ መልካም ምሽት ይሁንልህ። ማለት ደግሞ ምንም በኤርሚያስ ምናምን እንዳይደብር ኤርሚያው ድሉ ከደረሰው የትም ነው የሚደርሰው። እሱ በወንጌል ሰው በወንጌል ይደርሳል። እሱ በስድብ ሰዎች ጋር በደንብ እየደረሰ ነው። እኔ አሁንም ኤርሚ በዙሪያ ያሉት በርታ፣ አንተ ጀግና ነህ፣ ከነ ስተት አንተ ጀግና ነህ የሚሉክ ስተትህን የማይነግሩህ ምናምን የተወሰኑ አሁን ጥቂት ሰዎች አሉ። እነዛ ሰዎች አይጠቅሙህም። ጌታን እኛ የምንነግርህ እንሻላለን፣ አይጠቅሙህም። ስለዚህ እናንተ በዙሪያ ያላችሁም ሰዎች ዛሬ የምትጠቅሙት የመሰላችሁ ኦሬዲ አልቃችኋል። ጥቂት ናችሁ። አሁን በቁጥር 10 ማትሞሉ ባጃጅ ማትሞሉ ናችሁ። የተረፋችሁት ደግሞ የኮሜንት እና የሱ ስም ሲነሳ በኮሜንትም ሰውን የምታሳቅቁ ምናምን አይነት ነገር ናችሁ። እግዚአብሔር ደግሞ ይድረስላችሁ ለእናንተም። ብዙ ሰዎች በነገራችን ላይ ከሱ በጣም በቃ ምርር ብሏቸው እንደዚህ አንፎሎ እያደረጉ እየወጡ ያሉ በጣም ብዙ ልጆች አሉ። ምክንያቱም በቃ እየታነጽን አይደለም፣ ለምንድን ነው እሱ ቤት የምንሄደው እያሉ ማለት ነው። እና እግዚአብሔር ይድረስላችሁ። ኤርሚ ፕሊዝ ወደ ራስህ ተመለስ፣ ወደ ቤት ግባ፣ ሚስትህን፣ ልጆችህን ተንከባከብ፣ ጊዜ ስጥ ለራስህ፣ ጤንነትህ ነው ላይ ትኩረት አድርግ። ከዛን በቃ ሰዎችን ደግሞ በተቻለ አቅም ውደድ። ሰሞኑን አንድ ታሪክ እዚህ ሳውዲ አካባቢ እየተዘዋወረ ነውና አንድ አባት ልጃቸው ተገሎባቸው ሌላ ሰው በሳውዲ ሕግ የገደለ ይገደላል እና ይቅርታ አደረጉለት፣ ለገዳዩ ይቅርታ አደረጉለት እና ዓለም መነጋገሪያ ሆኑ። ዓለም መነጋገሪያ ለመሆን ለሰዎች ፍቅር መስጠት በቂ ነው። እየዞርክ ሰው መሳደብ አይጠበቅብህም። እኔ ሄለን እንደው ባጠፋና ባልወድ ባለመችህ እንኳን እኔን በፍቅር ቀርበ የገንዘብህ ልታረገኝ
ትችላለህ፣ ግን ሰድበኸኝ ይብስብኛል እንጂ ልወድህ አልችልም። ስለዚህ ፕሊስ ወደ ራስ ተመለስ። በጌታ ኤርሚ ወደ ራስ ተመለስ። በቃ ወደ ራስ ተመለስ። የብዙ ሰዎች ቤት አንኳኩተሃል፣ ይበቃሃል። በቃ ልትታዘብ ይገባል ራስህን። በቃ ሰዎችን በፍቅር ለመግዛት ሞክር። እሱን ካልቻልክ ደግሞ በቃ ጊዜ ስጥ ለራስህ ነው የምለው። በቃ ከዚህ በላይ አልልም። ወንድሜ ስላገኘው ደስ ብሎኛል። ይኸው ፎሎ አላረኩም ነበር፣ ፎሎ አድርጌያለሁ። ተባረክ፣ ዘመንህ ይለምልም። መልካም ምሽት። እሺ ተባረኩልኝ። አንድ ልጅ አስተያየት እየሰጠ ነበር። ስሙን ትጠሩታላችሁ ምናምን ያልከው፣ በእውነት ለመናገር ምንም አይነት ኢንተረስት የለኝም ስሙን ለመጥራት። ግባና መናገር ትችላለህ። ምክንያቱም እኔ ቤት ነው ያለኸው። እኔ ቤት ያሉ ሰዎች ደግሞ ያውቁኛል። ምንም አይነት ኢጎ የለኝም። ኤርሚም መሳደብ ከፈለገ ምናምን እኔ የራሴን መረጃዎች እልክለታለሁ፣ ዲኤም አደርግለታለሁ 30,000 አይነት እንትን እንዲሰራ ማለት ነው። ምንም ሰዎች እንዲያሞግሱኝ ብፈልግ ኖሮ እንደዚህ ደፋር አልሆንም ነበር። የእግዚአብሔር አገልጋይም መሆን አልፈልግም ነበር። ኤርሚያስ መሳደብ የሚያስደስተው ሪሊ እርካታው ሰዎችን በማዋረድ ከሆነ ያው እግዚአብሔር ምስክሬ ነው፣ ዲኤም አደርግለታለሁ። አንድ ማዕት ፎቶዎች የነውሬን ማለት ነው። ሌት ሂም ኢንጆይ ማለት ላይ ከሱ ጋር እየተሞዳሞድኩኝ እንትን እያልኩኝ ያለው ነው። እግዚአብሔር አይደል የተሸከመኝ? ምን አገባው? አንድ ራሱን መግዛት ያልቻለ ሰው ደግሞ እግዚአብሔር ያሳያችሁ እኔ ላይ ሲፈርድ። እንኳን ደህና አያብ ስራ እንኳን ደህና መጣ። እንዴት ዋላችሁ? እንግዲህ ሰላም ነው ወይ? በቃ ታሰድበኛለህ አይደል? ዛሬ እየሳኩኝ ነበር ከቅድም ጀምሮ መንገድ ላይ ሆኜ ወጣ ገባ እያልኩ ነበር። ኦኬ ትንሽ ተዝናናን ዛሬ። ያው በእናንተ ምክንያት ሲመሽ እጠጣለሁ በአንተ ምክንያት የሚል ዘፈን አለ አይጠፋም። ያው በእናንተ ምክንያት እሰደባለሁ። እንግዲህ እንክሳለን። አይ ነው ፍቅራችሁ ብቻ ካሳ ነው። ቤተሰባዊነታችን አብረን ማውራታችን ከካሳ በላይ ነው። መስፍን እንኳን ደህና መጣ። ይቅርታ መስፍን። እሺ መስፍን አይሰማም ማለት ነው። እሺ ትናንትና እኮ በቃ ምንም መቆየት አልቻልኩም ኔትወርክ። አዎ ትንሽ እኛም እኮ ጠበቅንና ሳትኖር ስትቀር በቃ እንትን አለን። እንቀጥለዋለን፣ ችግር የለውም። ሌላ ቀን ቀንኛ ስለሆነ እውነት ነው። እና ሲምፕል ነገር ተናግሬ ሁሉን ነገር በፍቅር አድርጉት። ኦርቶዶክስን በገድል አትመዝኗት፣ የሃይማኖት ትምህርቴ ይሄ ነው ብላ ሰንዳ አስቀምጣላቸዋለች። ለአረብ ሀገር ላሉ ሴቶች ዘኑ ባካችሁን ስላልኩኝ ነው። እንግዲህ አዎ ያው እንግዲህ ምን ታደርገዋለህ፣ እንደዚህ አይነት ሰው ጋር ከባድ ነው በጣም። አንዳንድ ዝቅ ማለትም ይሆናል። አሁን አንተ ለዞም ጥሩ ነው ታግሳል እንደዚህ አይነት ነገር ማድረግ ስለ ይሄን ፕሮግራም ራሱ ማድረግ የማይገባ ነበር ማለት ነው። እንደዚህ አይነት ሰው ምን ታደርገዋለህ? ደግሞ ረጅም ጊዜ ነው ስህተትም እንዳትል ብዙ ጊዜ ነው እንደዚህ አይነት ነገር ሲደጋገምና እኔ እኮ እንትን ብዬ ራሽናል ሆኜ ለምን እንደዛ እንደሰራሁኝ ምክንያቴ ምን እንደሆነ ምናምን እንደዚህ አይነት ቤት መስሎኝ ማለት ነው። በምክንያት ላወራ ገባሁል። ከዛ በኋላ በቃ ወረደብኝ። ደግነቱ ላይቭ ኦኬ ደግነቱ ከተላጠለ ምንም ውሸት የለውም። መላጣን ያለው መላጣን ከዚህ በፊት ላይቭ ይከታተልህ ነበር አንተን ማለት ነው? አንድ ቪዲዮ ሰርቼ ነበር። ኦርቶዶክሳውያን አፕሮች ስታደርጓቸው ሃይማኖት ላይ ፎከስ አድርጉ
ሰነድ ሰንደዋል እና ቀኖና ምን እንደሆነ የማያውቁ ምናምን ህፃናት ልጆች አሉ አረብ ሀገር ለነሱ እንዘንላቸው እነ አሚር ነው ምናምን የሚወስዱት ከናንተ ነው እና ክርስትናን እያበላሻችሁት ነው ምናምን የሚል ቪዲዮ ሰርች ነበር። ለሱ ነው እንግዲህ ይሄ ኮር ሁለቱንም ነው ኦርቶዶክስንም እየሰደበ ፕሮቴስታንትንም የሚያሰድብ ነው። ይሄ ለማንም የሚጠቅም አይደለም። በእርግጥ እንደዚህ አይነት ነገር ቅድም እንዳልኩ አሳልፎ ክርስትናን አሳልፎ ከመስጠት ባለፈ ይሄ ጸረ ክርስቲያን አካሄድ ነው። ሁለቱንም የማይጠቅም ያው እኛ እኮ እዚህ ስናወራ የተወሰነም ቢሆን ያለ ልዩነት ያለን አንድነት ይታወቃል። ነገር ግን በተቻለ መጠን አንድ ላይ ለመስራት አንድ ላይ ለመነጋገር ወንጌልንም ሁሉም ነገር እንደዛ ለማድረግ ታስቦ የሚኬድ ነገር ነው። ይህን ነገር የሚያጠብ ነገር ጭራሽ ለሌላ ነገር አሳልፎ መስጠት ነውና ይህን መረዳት በጣም ቀላል ነበር፣ ከባድም አልነበረም እንደዚህ ነገር መረዳት። ግን እስቲ እንግዲህ ምን ታደርጋለህ? ፕላስ እውነት ለመናገር እኔ ስናገርና አንተ ስትናገር እኩል መሆን የለበትም። እኔ ቢያንስ በእድሜ እበልጥሃለሁ፣ በእድሜ ከበለጥኩ ደግሞ በኤክስፒሪየንስ እበልጥሃለሁ። which means ስለምናገረው ነገር ኃላፊነት መውሰድ አለብህ፣ ቆጠብ ማለት አለብህ። ከአንደበቱ የሚወጣው ነገር እኮ ያስደነግጣል። ማለት ሪሊ እግዚአብሔርን አገለግላለሁ የሚል ሰው እንደዚህ ይናገራል ወይ ምናምን ትላለህ። ፍቅረ ማርያም እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? እግዚአብሔር ይመስገን ደህና ነህ? አለን ይመስገን፣ ሁሉ ሰላም አለኝ። ትናንት ገብቼ ነበር ኔትወርክ እምቢ ብሎኝ ነው የወጣሁት። አዎ ነበርን እኮ ትንሽ እኛማ ቆየንና አንተ ስቆይ ያው ዝም ብለን ወጣ። እኔ ቤዛ ስራ ነበረኝ። እኔ ሞዴል ቴክስት አድርጌልህ ነበር ላንተ። አላረክልኝ ገብቶ ወጣ ብለን እንግባ ምናምን እንደ 30 ደቂቃ ብለኸኝ ከዛ ትንሽ እየሰራሁ ጠበቅኩ። ኧረ ያው ያንተ እኮ በቃ እሺ አይለኝም ታውቃለህ። ልክ ላይቭ ነበር። ከዛ በኋላ እንትን አለኝ አልቻልኩም። ኤኒዌይስ ይቅርታ ጠይቄያለሁ ሁለታችሁንም። ኧረ ችግር የለውም። እሺ መስፍን፣ ያው ደጋግመን ሞከርን አይገባም። አይ ቲንክ ማይኩ የሚሰራ አልመሰለኝም። መስፍን ክፍት ነው ደግሞ ማይኩ። ለማንኛውም ሁላችሁንም ወዳችኋለሁ። ፍቅረ ማርያም ፍቅረ ሰላም you are early to say goodbye። ያው ውጭኝ እየሰማሁ የኛ ጉዳይ አይደለም ብዬ ትንሽ ያንተ ጉዳይ ነው እንጂ በአንተ ምክንያት አይደል እንደምሰደው። ያው ይዋስ ደግሞ ገብተን እንዳናባብሰው ብዬ ነው። አይ እኔ ጋር እኮ እንደዚህ የለም። በራሴ ሙድ ሲይዝ ነው ያልኩት። እኔ አያየሁኝ ነበር ላይክ ብቻ እንደዛ ነው ስላየሁ እኔም ደስ ብሎኛል። ትንሽ ይከፋል እየፈርቼ ነበር። በስመ አብ አንተ እኔ እኮ ሀብተ ጊዮርጊስ ድልድይ ነው ያደግኩት መሀል ፒያሳ እና አሁን እኔ ኤርሚያስ ምናምን እግዚአብሔር ያሳየ ክፉ አታናግረኝ። አይ እኔ ዞሮ ላይክ በጣም አንደርስታንድ ማድረግ ይሄን ነገር ቀላል ነው። ባይዘው እንኳን ቅዱሳት መጻሕፍትን አነባለሁ የሚል አንደርስታንድ ማድረግ ይችላል የሚል ትልቅ ሰው ይቅርና ሌላም ሰው እንኳን ቢሆን ላይክ እንዴት ችግሮች እንዴት እንደሚፈቱ ማወቅ በጣም ሲምፕል ነገር ነው። ሰው አዘባክ ሌላ ነገር ብቻ አቤልም ቅድም በጣም ብዙ ነገር እያወራ ነበር። እኔ ምናልባት ውስጡም ብዙ ነገር ስለማላቃላቅም ግን የሆነ ነገር አዘባክ ሲኖር ነው እንጂ በጣም ሲምፕል እና ኢዚ ዌይ ነው። በቃ ምንድነው እየተፈጠረ ያለው እንዴት ነው ሶልቭ የሚደረገው ይባል ኢን ሚሊየንስ ሰውን ጠርተህ ብትጠይቅ የሚነግርህ መልስ አንድ አይነት ነው። ተቀራርበህ መነጋገር ነው፣ መዋደድ ነው። ከዛ ውጭ ነው ነገር የለውም። ስፔሻሊ ክርስቲያኑ ነው። ከሱ ውጭ የሆነ ነገር የሚያደርግ ሰው ካለ ግን በቃ ቴክ ኤም ነው። በቃ የሆነ ዓላማ የሆነ ነገር እያደረገ ነው ያ ሰው። እሷ ፖይንት ብቻ ይዞ ከዛ ላይ ራሳችን የምንሄድበት ወይ መሄድ ነው እና ብዙ እንትን አይልም። እኛ እንቀጥላለን፣ እናጠባለን፣ ጋፓችን ሌሎችን እናመጣለን፣ እንታገላለን። የሚገርምህ እኔ ወደ 5 መጽሐፍ ፐብሊሽ አስደርጌያለሁ እና አዋልድ መጽሐፍ ማለት እኮ እነዚህ ናቸው። አሁን የኔ መጽሐፍ ፕሮቴስታንትን ሲፈጥር አስበዋል። እንድምታም በለው ምንም በለው ኦርቶዶክሳውያን በሆኑ ሰዎች የተጻፈ ነው እንጂ ኦርቶዶክስን አልፈጠረም። እና እቺን እንኳን አንደርስታንድ ማድረግ የማይችሉ ሰዎች
ልጅ ማለት ነው። ባይዘው እኮ ላይክ ኢቭን ራሱ አስተውሎት ከሆነ ባለፈው ሁላ እኮ በቃ ላይክ በቤተክርስቲያን ታይቶ ሊወገዝ ያንተ መጽሐፍ ለምሳሌ ልክ አይደለም ካልኩ የፕሮቴስታንት ቸርች ይሄ ነገር አይወክልም ብላ እኮ ታስጠው የምትችል ነገር ነው። በጣም ለብዙ ጊዜ ቆይ ሳይታይ ቆይ ባለፈው እኮ አንድ ገድል እንደውም ተወገዛል በቤተክርስቲያን ሌላ የተኮነ ገድል በቃ ላይክ የሳንሱር የምናምን የማየት የምናምን ጉዳይ ነው እንጂ ላይክ ማብራሪያዎች እንትን ምንድነው መጽሐፍ ተጨማሪ ነገሮች ያስፈልጋሉ የሚለውን እስከተስማማህ ድረስ እነዛም እነማን ናቸው የሚለውን የምትነጋገረው ስለ ካህንን ስለ ሳንሱር እንዴት አድርገን ለያቸው ስለሚለው ጉዳይ ነው እንጂ ከዛ ውጪ ከዛ በኋላ የተጻፉ ዛሬ የጻፉት ማብራሪያ ቅድም እንዳልከው ነው። መጥቶ ቤተክርስቲያን የሚወክል ከሆነ ላይ ክርስቶስ የሰራት ቤተክርስቲያን ለመሆኗ በጣም ያጠያይቃል። ትልቅ ጥያቄ የሚያስነሳ ነው። ይኸውልህ ወንድም አለም የፈለገ ነገር ቢሆን እኔ ሙስሊሞች ጋር ሄጄ ወሃብያ ሁኑ አባስ ሁኑ ሱኒ ሁኑ ምናምን አለ። ይሄ የውስጥ ጉዳያቸው ነው ልዩነታቸው። የኦርቶዶክስ ይሄ ገድላትና ምናምን መጽሐፍቶች የኦርቶዶክስ ጉዳይ ናቸው። ከውጭ ያለ ሰው አንድን ሰው ኦርቶዶክስ የሚያደርገው ምንድነው ብሎ ጠይቆ የሃይማኖት ትምህርትን ይመረምራል። አንድ ሰው ኦርቶዶክስ አይደለህም የሚባለው ምን ቢያምን ነው? አትሄጂ ማለት አልችልም። ማስተዳደር እንደ እናቶኛችን እንትን ማለት አልቻልኩም። ትምህርትሽ እንኳን ተጋጣያለሽ የሚል ተስፋ ነበረኝ። ያው በቃ ያንቺ ምርጫ ስደት ሆነ፣ ምን ማድረግ አልችልም። እግዚአብሔር ያግዝሽ፣ እግዚአብሔር ይከታተልሽ። እኛ ጋር ሌላ ስልክ እያወራች ገብቶባት ነው በስተት ነው እና ይኸውልህ ወንድም ማለት ነው ስለ አዋልድ መጽሐፍ ስለ ገድላት ምናምን የውስጥ ጉዳያችሁ ነው። እንማርበት ካላችሁ ተማሩበት፣ አንማርበትም ካላችሁ አትማሩበት። እኔ እናንተ ቤተክርስቲያን መጥቼ መምራት አልፈልግም። ሙስሊሙ ጋር እነ ኤርሚያስ እኮ ጳጳስ ልሁን ነው ያሉት። እኛ የምንላችሁን አድርጉ ምናምን ነው እያሉ ያሉት። አሰብ ይገባ እኔ ኦርቶዶክስን የሚመዝናት ኦርቶዶክስ ይሄ ነው እምነቴ ካለችኝ የሃይማኖት ትምህርቱ አንፃር ነው። እንትን ነው ፌርም አይደለም ልክም አይደለም። እኔ ካልመራው ነው ከሌኑ እየተነሳ ነው። አየሁ ልክ ነው እንግዲህ እሺ እንዴት አድርጌ እንደማውጣት አልገባኝም። ልጅቷን እሺ ስልክ ተከራክሮባታል። ቲጂ የተወችልን ሚስተርሽን እየሰማን ነው። ሚውት ነበር እኮ ኦኬ። እሺ እንትን በአንድ ጊዜ ወረጅና እናስገባሻለን። ቀሲስ እንኳን ደህና መጣ። እሺ ሰላም ቄስ እንኳን አይደለም ታዬ ብለህ ጥራኝ። ሰላም ያለውላ አይሰማም። እንግዲህ ቀሲስ ጋር ተመሳስለብኝ ነው። አንድ ቀሲስ ወዳጅ ነበሩ። አይደለም ይቅርታ ይሆናል። እንኳን ደህና መጣ። እንኳን ደህና ቆየኸኝ። ባይዘወይ ፍቅረ ስላሴን ከታተለዋለሁና ድንገት እሱ ላይቭ ላይ መሆኑን ሳይ ነው። እንዲያውም የሱ ላይቭ መስሎኝ ነው እንዲሁ የገባውኝ። ሀሳብ ግን ካለ እንግዲህ ሜቢ ኦኬ ይቅርታ እንግዲህ መስማት ትችላለህ። እንግዲህ ትችላለህ። የማይረባ ነገር ሲሆን ነው እሺ ብዬ የምጽፈው። እሺ አሁን የገባው ልጅ አስገባኝ ብለህ ጌዲ ስለ መጽሐፍ ስታወራ ሰምቼ ነው እኮ እስካሁን ሰዓት ነግረን ምንድን አይ መጽሐፍ ፐብሊሽ አድርጌያለሁ አልክ ቅድም አሁን መጽሐፍ እኮ ንገረና ታይትሎች ነው ስለ መጽሐፍቶቹ ወይስ የሆነ ፕሮግራም እንያዝ? በስመ አብ ቆየ እኮ የዛሬ የመጨረሻ መጽሐፌን የዛሬ 6-7 ዓመት ነው ያደረኩት። ኧረ እባክህ ኧረ ምነው አቁመህ ነው ወይስ ምንድን ነው? አላቁም። አሁን
ለማዘጋጀት እየሞከርኩኝ ነው። አንድ የክብር እምነት የሚል መጽሐፍ አለኝ። ከዛ ከጳውሎስ ወንጌል ጋር ደግሞ እነዚህ የምናወራቸውን ነገሮች ማቴሪያል ማድረግ አለብን ተባብለን እያወራን ነው። እየሰራን ስራዎች በጣም ደስ ይላል። የድሮ ወሬ አይወራም ብዬ ነው ዝም ያለው። መጽሐፍ እኮ የምን የድሮ ወሬ ነው? መጽሐፍ እኮ ድሮ አሁን ይኸውልህ በ20 ምናምን ዓመት የጻፍከውን ወይም በ30 ምናምን ዓመት የጻፍከውን በ60 ዓመት ስታነበው ትስቃለህ ለራስህ። የክብር ተስፋ መጽሐፍ ጻፍኩት መቼ መሰለ? የዛሬ 19 ዓመት ምናምን ነው የመጀመሪያ መጽሐፍ። ኦኬ። ከመጽሐፉ ላይ ብቸኛ የምወደው ነገር ወኔን ነው። ቁጭ ብዬ መጽሐፍ ጽፌ መጨረሴ። አይ እሱም ቢሆን ቀላል አይደለም። ያው መጽሐፉ ራሱ በጣም ከባድ ፕሮሰስ ነው። እውነት ነው። በተለይ በእኛ ጊዜ ወረቀት ላይ ጽፈህ ታይፕ አድርገህ ምናምን ነው። አሁን እንኳን ብዙ የሚረዳ ነገር አለ። ያግዛል። እሺ ወንድሞች ደስ ያላችሁ ማውራት ትችላላችሁ። አንድ ቁጥር የጻፍክልኝ ላይ ያለው የሽማግሌ አይነት ስለሆነ አያይም ብዬ ነው። የእናቱ ልጅ ጌዲ ባይዘው ያብስራ የጀመረ የሆነ ስራ ነበርና ልኮልኝ ሰሞኑን ለማየት እየሞከርኩ ነበር። ኦኬ። እና ወደ ፋይናላይዝ የሆነ ያለ አንድ ስራ አለውና እስኪ እናየውና አንድ ላይ የምናግዘውን ነገር እናግዘዋለን። በጣም ጥሩ ነገር ይመስላል። ሳይሆን ሊትራሪ ነገር ለማስተካከል እንዲሁ ዝም ብዬ ተቀብዬ ልኮልኝ ነበርና በጣም ቆንጆ ነገር ነው። ስለማሆነ እሱን ሰሞኑን ሲጨርስ እንጂ እኛ ለማገዝ ችግር የለም። የምንችለውን ኦልሬዲ ጨርሷል። ጥሩ ነገር ነው። እስኪ በደንብ እና ሪቪው እናደርገዋለን አንድ ቀን እዚሁ ላይ። ምንም ችግር የለም። ሪቪው ማድረግ ብቻ ካስፈለገ ላክልኝና አየዋለሁ። ያ ኮሜንት አደርግልሃለሁ። ከፔንቴ ኮሜንት ከተቀበልክ ማለት ነው። ባይዘው አዲስ ስም ወጥቶልኛል ታውቃለህ? ማን ፔንቴ ፍጹም ኦርቶዶክስ ብለውኛል። አይ ስም ማውጣት አመል ነው እኛ ጋር ነው። እኔ ወድጄዋለሁ በእውነት ፍጹም ፔንቴ ፍጹም ኦርቶዶክስ ነኝ።